ለውጥ ነው፣ ምትክ ነው። ድንግል ማርያም ለውጥ ናት፣ ቤዛ ናት። እንኳን ድንግል ማርያም የኔ እናት ለኔ ቤዛ ናት። ወፍራም ምራቋን እያራሰች ደረቅ ጡቷን እያጠባች ያሳደገች እናቴ ለኔ ቤዛ ናት። ያንተ እናት ላንተ ቤዛ ናት። አምጣ ተንበርክካ የወለደችህ ሳይመቻት ምቾታችን የጠበቀች ተጎሳቁላ ያስጌጠች ልጆቻቸውን የሚያስጌጡ ወላጆች ለልጆቻቸው ቤዛ ናቸው። እየተዋረዱ ልጆቻቸውን የሚያስከብሩ ወላጆች እየተራቡ ልጆቻቸውን የሚያጠግቡ እየሞቱ ልጆቻቸውን የሚያኖሩ ወላጆች ለልጆቻቸው ምንድን ናቸው? ቤዛ ናቸው፣ ለውጥ ናቸው። ለውጥ የሆኑ አሉ። ፊታቸው ማዲያት አውጥቶ ልጃቸው ግን እንደ ፀሐይ ያበራል። ለውጥነት ይለዋል። ይሄ ነው ለውጥነት። እመቤታችን ለውጥ ናት። ምንድነው ለውጥነቷ ካላችሁ በ16 ዓመቷ ጌታን ወለደችው። ከዛ በዚህ በለጋ ዕድሜዋ ወደ ግብፅ ተሰደደች። የበረሃው ሙቀት እንደ እሳት ነበልባል ገረፋት። አሸዋው እንደ እሳት ረመጥ ፈጃት። አሸዋው ዓይኗ ውስጥ እየገባ እየቆረቆረ አስለቀሳት። የበረሃው ነፋስ በጥፊ መታት። ይህ ነው ቤዛነት። ተርበን ነበረ፣ እሷ ተርባ ልጇን አጠገበችን። ተጠምተን ነበረ፣ እሷ ተጠምታ ልጇን አጠጣችን። ስደተኞች ነበርን፣ እሷ ተሰዳ ወደ ርስታችን መለሰችን። በሲኦል እንኖር ነበር፣ እሷ በመቅደስ ኑራ ወደ መቅደስ መለሰችን። ድንግል ማርያም እናንተ ወደ መቅደስ መለሰችን። መጨረሻ ላይ መስቀሉ ስር ተገንታ ምኑን አየች? መከራውን አየች። መከራውን አየች። አንዳንዶቹ የተሰቀለው ልጇ፣ የሞተው ልጇ፣ ስጋው የተቆረሰው፣ ደሙ የፈሰሰው ልጇ እሷ ምን ባይነች ቤዛ ብትሆነው የሚል ጥያቄ የሚያነሱ ሰዎች አሉ። እናት የላቸውም እንዴ ያስብላል። አንድ እናት ልጇ ቢታመም ከልጇ በላይ ህመሙ የሚሰማት ማን ነው? እናትየዋን ነው ህመሙ የሚሰማት። እና የመድኃኒዓለም ህመሙ አልተሰማትም? መከራው አልተሰማትም? ድንግል ማርያም ችንካሩ አልተሰማትም? ቁስሉ አልተሰማትም? ወገኖቼ ችንካሩን አይታለች፣ በቀራንዮ አደባባይ ቁስሉን አይታለች፣ እርቃኑን አይታለች፣ ስጋው ሲቆረስ ደሙ ሲፈስ አይታለች፣ የሸዋ አክሊል ሲደፋበት አይታለች። ያ ሁሉ ለእሷ መከራ ነው። በሰው ልጆች የመዳን ታሪክ ውስጥ የመከራችን ተካፋይ ስለሆነች ኧረ ክብር ይግባት። ድንግል ማርያም ቤዛችን ናት፣ ቤዛችን ናት ድንግል ማርያም። ክርስቶስ በመስቀል ላይ በቀኖስ ሲቸነከር የእሷ ልብ በሐዘን ይቸነከር ነበር።